ማለት ነው ፈለጋት ፈልጋትም እህቴ በዛ አጋጣሚ ተነክሶ የሚሞት እንስሳት ሊኖር ይችላል እና ብዙ ጊዜ እንትን አለው ቴስቱን አላቀው just ከየት እንደሚመጣ አላቀም እኔ ወንድሜ በቅርቡ ስለጣፋ ማለት እህቴ ማለት ነው ወንድም እህት ምንድነው የምትቀባጥሪው አው እሱን ያልኩሽ አንቺ ነሽ አልሽ እሱን አንቺ ነሽ አልሽ አንተ ነህ ነገራችን ይወድ ጥመዝመዝመኝ አልፈልግም አልፈልኝ ለቀቀኝ ቁጭ በይ ካሜራ ታሪኝ አንተ ነይ ቁጭ በይ ለቀቀኝ ማለት ሰምኛለሽ የሆነ ነገር ደብቀሻል ስነ ስርዓት ያዝ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ ውድ ተመልካቾች ከዚህ በፊት እንደምናደርገው ዛሬም የእናንተን ችግር ለመፍታት የእናንተን የቤተሰቦቻችንን ችግሮች ለመፍታት እንግዲህ ቆርጠን ተነስተን እዚህ እንገኛለን ዛሬ ደግሞ አንድ በጣም አስደንጋጭ ነገር እንግዲህ መረጃ ደርሶናል ማህበረሰብ ለኛ ጥቆማ መስጠቱን አሁንም አላቆመም እንግዲህ ዛሬ ደግሞ የደረሰን መረጃ በጣም አስቸጋሪ ነው በማህበረሰቡ በጣም የተናወጠ ያለበት ችግር ነው እሱን ለመፍታት እንግዲህ ዛሬ የሆነ አካባቢ ላይ ተገኝተናል አካባቢው ላይ ያሉ ሰዎች ትልልቅ ሰዎች የሀገር ሽማግሌዎች በጣም በተደጋጋሚ ችግር እንዳለና እዛ ቦታ ላይ እየተፈጠረ ያለው ነገር ግራ እንደገባቸውና ምን እየተፈጠረ እንደሆነ ምንም የሚያውቁት ነገር እንደሌለ እንግዲህ ለኔ ተወሰነ ነገር ነግረውኛል ዛሬ ደግሞ እንግዲህ ከምንገኘው እዛ ቦታ ላይ ነው ምንድነው የተፈጠረው የሚለውን ለማጣራት እንሞክራለን አካባቢው ላይ እንግዳ የሆኑ ሽታዎች ይሸታሉ ግን ቦታው ላይ የጽዳት አካሎች እንግዲህ በተለያየ መንገድ አይተው ምንም አይነት ነገር ሲመጡ ምንም ነገር አያዩም ምን እንደተፈጠረ ምንም እናውቀው ነገር የለም ሚል ጥቆማ ነው የሰጡን እንግዲህ ጥቆማ ይዘን ምንድነው እየተፈጠረ ያለው የሽታ ስኬት ነው የሚመጣው የሚለውን ነገር ለማጣራት እንሞክራለን እስከዛው ግን አብራችሁን ቆዩ እንግዲህ ወደ ተመልካቾቻችን የተጠቆምንበት ቤት ይሄ ነው ውስጥ ገብተን እንደሚገጥመን አናውቅም አብራችሁን ቆዩ ሰላም እኔት እንደነሽ ሁሉ ሰላም እንደነሽ ቆይ ቀጣ ማይስ ማልበል ቆይ ይኸውልሽ ቆይ እሱ ጋርና ወራይ መጀመሪያ ተረጋጋ ምንም በኃይል ገባ ነው እንዴ ተረጋጋ እኮ ማንነታችሁ ማለት አለብኝ እኮ መጀመሪያ ነው ማንናችሁ ምንድነው መንፈልጋችሁ እኮ ምን ልስማ እሺ ንገረኝ ማን ሰላም ነው እንደዚህ ተሸፋፍነ ደግሞ ምንድነው ቆይ እኔ ጋር አይ ወንጀል አለ ቆይ ባላፈ ተከክ እንዴ በኃይል ገባ ነው እንዴ እባክህ ተረጋጊ መጀመሪያ እኮ ተረጋጋ ካሜራውስ ምንድነው እዚህ ጋር ምን እያደረጋችሁ ነው ማንናችሁ ምንድናችሁ መንፈልጋችሁ ነው የሚዲያ ሰዎች ነንና ቆይ ካንቺ ጋር እኮ ካለ ምንድነው የምትፈልጉት ቆይ ካንቺ ጋር የተወሰነ ቆይተን እናደርግ ፈልጋለሁ ማለት ምን አገናኘን የሚያገናኘን ጉዳይ አለ ግን ምንድነው ሐሳብ ምንድነው አልገባኝም እኮ ካሜራው ሸጥፈልኝ አጥፋሊና መጀመሪያ በተጋጋው እንተናወራሽ እሺ ይኸውልሽ ምን መሰለሽ የመጣውበት ምክንያት አለ ግን እሱንም ማስረዳሽ ቁጭ ብለን ነው እንደዚህ በር ላይ ሆነን ለመናገር ይከብዳል ስለዚህ መታወቂያላችሁ ምንድነው እሺ የሆነ ነገር መታወቂያ አሳይሻለሽ ይሄው መታወቂያ የጋዜጠኝነት የምርመራ ጋዜጠኛ ነኝ እኔ መታወቂያ አለ ህጋዊ ሰው ነኝ ስለዚህ ገብተን ውስጥ ብናወራ ደስ ይለኛል እባክሽ እኮ ማለት በምን ጉዳይ እናወራ የምንችለው እኮ እሱን ቁጭ ብለን ብናወራ ይሻላል ግድ የለሽ እሺ በይኝ እሺ በቃ እንደውም በቃ ወንድም ተጠፋና ታፈልጉኛላችሁ እሺ አመሰግናለሁ እሺ እሺ ግን ካሜራው እኮ ልክ አይደለም ማለት አስፈልጊ አይደለም ገብቷል እኔ ሰላማዊ ሰው ነኝ ከኔ ምን ማለት የሚያስፈልግ ነገር አለ ምንድነው ልረዳችሁ የምችለው ያው ልክ ነሽ ካሜራ አስፈልጊ ላንች ላይ ሆን ይችላል ግን እንደ ሚዲያ ባለሙያ እኔ ግዴታ ካሜራውን መያዝ አለብኝና የመጣውበትን ጉዳይ እንደ ማህበረሰብ ችግር ፈቺ ሰዎች ነንኛ በየትኛው መንገድ ችግሮኛን ወይስ ምንድነው ሐሳባችሁ አልገባኝም የምን ችግር ፈች ነው ካንቺ ጋር የሚገናኝ ነገር አይደለም ግን ያው እዚህ ማህበረሰብ ውስጥ አንዳንድ እየተፈጠሩ ያሉ ችግሮች በየቤት እየገባን ምንድነው የተፈጠረው ያልን እየጠየቅን ነውና ማህበረሰብ ሰላም እንዲሆን ራሱ ማህበረሰብ እንትኖች መስጠት አለበት መረጃ ፍንጮች መስጠት አለበትና ለዛ ነው አሁን እዚህ ጋር አንቺ ጋር የግዴታ ቁጭ ብለን ማውራት ያለብን ለዛ ነውና ምን ልልሽ ፈልጌ መሰለሽ ማህበረሰብን የሚበጠብጡ ችግሮች የሚወጡት እዛው ማህበረሰብ ውስጥ ባሉ ሰዎች ስለሆነ ሰላም ለመፍጠር የግዴታ ህዝቡ ከኛ ከሚዲያ ባለሙያዎች ጋር ጥሩ ስራ መስራት አለበት ለዛ ነው ተረዳሽ አይ ልክ ነህ እኮ ሐሳብን ተረድቻለሁ የምትሰሩት ስራ መልካም ነው ለማህበረሰባችሁ እየሰራችሁ ነገር መልካም ነገር ነው እየሰራችሁ ያላችሁት ግን ኦልሞስት እኔ ማለት መረዳች ነገር ካለ ችግር የለውም አግዛችኋለሁ እንደውም ለኔም ታስፈልጉኛላችሁ እንድትረዱኝ ፈልጋለሁ
የሚገርመው ነገር ወዴት ማን መጠየቅ እንዳለብኝ በጣም ተጨንቄና ግራ ገብቶኝ ያለሁት እና አጋጣሚ እናንተን ካገኘው ደግሞ ምናልባት ለኔ መልካም እድል ሊሆን ይችላል። ገብቶሃል? አልኩሽ ችግሮች ሲፈጠሩ ሁልጊዜም እኛ ጋር በጣም ብዙ ኃይሎች አሉ፣ ብዙ የሚዲያ ባለሙያዎች አሉ። ከነሱ ጋር በመነጋገር ችግሮች መፍታት ይኖርብናል። አሁን ምናልባት አንቺ ጋር የመጣሁበት ዋናው ምክንያት ምን መሰለሽ? እዚህ አካባቢ አንዳንድ ጠረኖች አሉ። እነዛ ጠረኖች ወይም ደግሞ እነዛ ሽታዎች በተለያየ መንገድ የጤና ተቋማት ምን ማለት ነው ታዲያ? ማለት አልገባኝም፣ ሀሳብ አልገባኝም እኮ የሆነ ሽታ ይሸታን ምናምን እያልከኝ ነው? ምን እንሽታ ማለት እኛም እኮ እኔም እኮ እዚህ ማለት የት እንደሚሸተኝ ራሱ ያላቅም የሆነ ሽታ ይሸተኛል። እውነት ለመናገር ግን የት እንደሆነ አላቅም፣ ከየት እንደሚመጣ ሽታው አላቅም። አንዳንድ የሆነ አየሩ ትንሽ ቀይር ሲል ሽታው በቃ መስኮቱን ከፋፍቼ ምናምን ተሰድ በቃ ይሸተኛል ሁሉና ማንም መጠየቅ እንዳለብኝ አላቅም። እና የሽታ ከየት ነው የሚመጣ? እኔ እንጃ ከየት እንደሚመጣ ማንም ቢጠይቅ። እንደሱ አይነት ችግሮች ሲፈጠሩ ከማህበረሰብ ጋር ተነጋግሮ ችግሮችን መፍታት ከሽታ ጋር መኖር ከባድ ነው። ግን ምን አይነት ሽታ ነው? ሁሉም ሰው እኮ ማለት ሰርቶ ጧት ወጥቶ ማታ የሚገባ ሰው ነው። ማንም በረት ጠይቃለህ። ሲቀጥል ደግሞ እኔ እንጃ ምናልባት የሆነ ነገር አካባቢው ላይ የሞተ እንስሳ ሊኖር ይችላል። አይ ቲንክ ወይ ደግሞ ብቻ አይታወቅም አይደል? እንደዚህ አይነት ነገር የጽዳት ኮሚቴዎች እሱማ ይኖራሉ እኮ ግን ትሽ ነበር ለምን አላገኙትም? እና ያየሽው ነገር አለ አንቺ? የእንስሳት የሞተ እንስሳት አይተሻል? አያለየው ምን ጥርጣሬ እኮ ነው። ገብቷል? አይታወቅም። ምናልባት ምክንያቱም ማታ ላይ ምናምን አጋጣሚ ጅብ ምናምን ሲመጣ የሆነ ነገር ወይ ድመት ወይ የሆነ ነገር በልቶ ወይም ደግሞ የሆነ ነገር አድርጎ ሊሆን ይችላል። ገብቷል? በዛ አጋጣሚ ተነክሶ የሚሞት እንስሳት ሊኖር ይችላል። እና ግን ይኸውልሽ አሁን አንቺ እኔ የምጠይቅሽ ነገር ቢኖር እርግጠኛ ነው ማለት ስትናገሪ እርግጠኛ የሆንሽበትን ነገር መናገር አለብሽ። በምን እርግጠኛ ነው? ለምሳሌ አሁን እንደዚህ የምንለው ለእናንተው ነው። አሁን እኔ እዚህ ድረስ የመጣሁት እንጂ አሁን እዚህ ነዋሪ አይደለም፣ ግን የዚህ እንደ ነዋሪ ሰው ሆኜ ነው ይህን ችግር ለመፍታት እየሞከርኩ ያለሁት እና አንቺም ጋር የመጣሁበት ዋናው ምክንያት ልክ አንቺ ጋር እንደመጣሁት ሌሎች ሰዎች ጋርም ሄጄ አውርቻለሁ ምናምን እና ይሄ ነገር እንዴት ተፈጠረ እና ደግሞ ይሄን መጥፎ ጠረን ማለት አየር መጥፎ ነው። መጥፎ ጠረን እያለ እንዴት ሰው መኖር ይችላል? ያን እንዴት ላቅ እችላለሁ? እኔ እኮ ዛሬ ነው እንዳጋጣሚ ቤት የዋልኩትኝ። ገብቷል? ስራ ነው የምውለው፣ እወጣለሁ። ቤት ራስ መዋል ብሎ አልፈልግም። በቃ የሆነ ሽታው ከየት እንዳይመጣ አላቅም። አልፎ አልፎ ይሸተኛ ምናምን እና በቃ ስለሚዳብረኝ ቤት አልውልም እና ብዙ ጊዜ እንትን አለውም ቴስቱን አላውቀውም። ጀስት ከየት እንደሚመጣ አላቅም። እገባለሁ። ታዲያ ስትገቢ ጠዋት መውጣትና እኮ እኔ አላቅም። መሰጋግቼ ነው የምተኛው። ማታ አይሸተኝም። ስተኛ እኮ ጠዋት እኮ አርፍጄ ምናምን ነው የምሄደው። ግን በቃ እስከዛን ሰዓት ምንም ነገር ሽታ የለም። እኔ ስወጣ ወይም ደግሞ ግቢ አካባቢ ወይም ደግሞ አየር ወይም ደግሞ ቤቱ እንትን ለማለት ብዬ መስኮት ሲከፋፍት እንደነገርኩ በዚህ አጋጣሚ የሆነ ሽታ ሊመጣ ይችላል። እንደውም እንደዚህ አይነት ሽታ ከመጣ ወዲህ ከዛ ይለቃል በሚል ሀሳብ እንትን እያልኩ ነበር። መስኮቱን ብዙ ጊዜ ላለመክፈት እየሞከርኩ ነበር። ስለዚህ አሁን አንቺ ስለማትውይበት ይሄ ጥያቄ አንቺ ችግር አይደለም ማለት ነው? ምን ማለት ነው? ያን ችግር አለ እኮ ነው አለማዋል ሳይሆን ገና እዚህ አትውይም ተብሎ ማህበረሰቡ እየሸተተው መኖር አለበት። ምን ማለት ነው? አልገባኝም። እኮ እኔም አላቅም ከየት እንደሚመጣ ሽታው እያልኩ ነው። እንደውም ልንገርክ፣ እኔ እንደውም የኔን ሀሳብ አልሰማህም። ይህን ጉዳይ እኔ ከየት እንደመጣ ምንም አውቀው ነገር የለኝም። ሲቀጥል ግን ከቻልክ ደግሞ እኔ ወንድሜ በቅርቡ ስለጠፋ ማለት እህቴ ማለት ነው። ወንድም እህት ምንድነው የምትቀባጥሪ? ማለት እኔ እኮ መረጃ ኖሮኝ የመጣው ሰው ነኝ። እህት እንዳለሽ ምናምን ሰምቻለሁ፣ ወንድም እንዳለሽ ግን አላውቅም። ማለት እኔ ስላንቺ የተወሰነ ነገር ለማጣራት ሞክራለሁ። በየትኛውም መንገድ ስንቀሳቀስ የት መሄድ እንዳለብኝና ጉዞዬን አጣራለሁ። ሳጣራ ግን እዚህ ቤት ውስጥ አንድ ሴት እና ከሷ ጋር ደግሞ እህት እንዳላት እንደዚህ ሳጣራ ሰምቻለሁ እኮ። ገባኝ። ግን ማለት ይኸውልህ ሰው ብዙም እኛ ሰፈር ቀይረን ነው የመጣነው። እዚህ ብዙም የሚያውቀን ሰው የለም። በደንብ ከሰፈር ሰው ጋር ብዙም አንግባባም። ገባ? ለምን ለሰፈር የቀየራችሁት? ለስራ ምናምን ምቹ ስላልሆነ ነው። ሰፈራችን ርቀትም ስላለው አቅራቢያ ይሻላል በሚል ሀሳብ ነው። እሺ። እና እንደነገርኩህ በቅርቡ እኔ አላቅም ምን እንደተፈጠረ ግራ ገብቶኝ
ስልክ ተደውሎላት ነው የወጣችው። ወዴት እንደሄደች አላውቅም፣ አልነገረችኝም ሁሉ። ከዛ ስልኳን ከተወሰነ ሰዓታት በኋላ ስሞክር አይሰራም። እሷም የት እንዳለች አላውቅም። ምን ተፈጥሮ ይሆን? እኔም እሱንም አላውቅም። ከዛ ነገ ትመጣለች ወይ የሆነ ነገር ብቻ አላውቅም። እየጠበቅኩ ነበረ ግን ምንም ነገር የለም። የሚገርም ነገር አመልክቻለሁ ድረስ ግን ምንም ነገር የለም። ስለዚህ አሁን እያልሽኝ ያለሽ እህቴ ጠፍታለች ነው? አዎ። እህትሽ ጠፍታ ታዲያ አንቺ እንዴት እዚህ ልትቀመጭ ታስቻለሽ እንዴ? ገና እኮ just 5 ቀን ምናምን አልሞላትም። እንደዛ 4 ቀን 5 ቀን ነው አይደለም። ትንሽ ነው እያልኩ ሳይሆን ምናልባት የሄደችበት ቦታ ስልክ የማይሰራ ከሆነ ምናምን በሚል ሐሳብ ነው። እህትሽ እንደሆነች እኮ ነገርሽኝ። ታዲያ የእህትሽን የሄደችበትን ቦታ የማወቅ ነገር ምን እንደው ታውቃለህ፣ ከዚህ በፊት ብዙ ቦታ ትሄዳለች ማለት ይሄ ከክፍለ ሀገር ወጣ ምናምን ያለ ቦታዎች ለስራ ምናምን ስለምትሄድ ስልክ አይሰራም ምናምን ትላለች እና ስለለመድኩትኝ በዛ ልክ ነው ያሳብኩትኝ። ስልክ አይሰራም ሰርታ ነገር የመውጣት ልምድ አላት ነው ሳይሆን በቃ ድንገት ወይ ስትወጣ እንደዚህ ሂጃለሁ ምናምን ስልኬ ካልሰራለች ምናምን ትለኛለች። 5 ቀን 10 ቀን ትቆያለች እዛ እና ይሄ ደግሞ ስልክ ያወራሽ ስለነበር ወጣ ምናልባት ስራ በዛው ጠርታዋትኝ ድንገት በዛው ስልኳ ደግሞ ያጋጣሚ ስልክ እንትን ያለ ነበር ባትሪ ሊዘጋያለች ነበርና አልነበረውም ገና መብራቱን ጠፍቶ ነበር ቤታችን። ምንድነው የምትሰራው? ያው ፊልድ ምናምን ትሰራለች የተለያዩ ነገሮችን ክፍለ ሀገር ያሉት ነገሮችን እዚህ ጋር ከማህበረሰብ ጋር ያሉት ነገሮችን ያገናኘች ችግሮችን ወይም ደግሞ እዛ ያሉት ሰዎች የተቸገሩ ካሉ ወይም ደግሞ ጥናት ታካሂዳለች። እነሱን እንትን ብላ እዚህ ሪፖርት አድርጋለች። ነው ጋዜጠኛ ናት። ያው እንደዛ ነገር በለው ስራው እንደዛ በለው ግን ከሱ ጋር ብዙም አይደለም። ስራው እንደዛ ነው። ታዲያ እንዴት በቢሮ ስልክ በተለያየ መንገድ ማለት ጥናት ታደርግ ሄደችበት ቦታ አለ እንዴት ለማግኘት አልቻልሽም እስካሁን ድረስ? እኔ ቢሮዎቹን ስልክ ምናምን እንኳን አላውቀውም። ገብቷል እንደነገርኩ ድንገት ደውልና እንደዚህ አይነት ቦታ ሄድና ያለው ሁኔታ አጣርተሽ ንገሪኝ ነው ነገር ነው የሚሏት። ሄደሽ just ሄዳ በደንብ ሪሰርች መስራት አለበት ያን አካባቢ። ገብቷል ያንን በደንብ አጥንታ ምን አይነት ችግር እንዳለ ማን ተቸግሮ ማን በልቶ ያደረ እንዳለ እያንዳንዱ ነገር ምን እዛ አካባቢ ቢሰራ ወይም ደግሞ ልማት ቢካሄድ የሆነ ነገር ቢደረግ ምናምን እያንዳንዱ እዛ አካባቢ የሚያስፈልገን በሙሉ በደንብ ይሄ ደግሞ ቀላል አይደለም። ገብቷል ጥራት በጣም ስለሚያስፈልገው ይሄ ነገር በደንብ ዲቴል ሰርታ ነው ወደዚህ ሪፖርት የምታደርግላችሁ መጣ እና ያን ነገር ካደረገች በኋላ ለሷ ክፍያ የሚከፍሏት። ስለዚህ አሁን ምትኝ ለስራ እንደወጣች ወደዚህ እና እሱ ነው ማለት በቃ ድንገት አሁን ጠርተዋትኝ ወይ እነሱ ይሄዱ ይዘዋል ለመሄድ እንትን ብለው አስበው ይዘዋት ሄደው ሊሆን ይችላል። እኔ ደግሞ አብሯት የነበሩትን ሰዎች አላውቅም። አብሯት የሚሰሩት ሰዎች ማም ስልክ ስለማላውቅ ስልክ አትጠቂም? አዎ ስልካቸው ግን እቷን የተለያየ ቦታ ስለምሰራ ግን እቷን ሻንቺ እንዴ ታዲያ እቷንኛው አንደኛ እንደነገርኩኝ ብዙ ጊዜ ስለለመድኩኝ እህትሽ ከሆነች ሴት ናት እህትሽ ናት ለስራ ወደ ተለያየ ሲጀመርም ወደ ክፍለ ሀገር ብዙ ጊዜ የሚሄዱት ሴቶች ሳይሆኑ ወንዶች ናቸው ለስራ ማለት ካለው ቻሌንጅ አንፃር ነው። ግን ሰው ጠንካራ ሴት ነች። አስፈላጊው ጥበቃ ምን ማለት ነው? እሷ መስራታችንም እያልከኝ ነው? መስራት ልትችል ትችላለች እና ምንድነው ከወንድ ሴት ያያሳስከኝ ያለው ነው ማለት በጣም ቀለል አደረግሽው። ከእህትሽ ጋር ምናልባት ግጭት ውስጥ ገብታችሁ ከሆነ አላውቅም። አረ ምንም አይነት ግጭት የለም። ተስማምተን በፍቅር ነው የምንኖረው። እና እህትሽ 5 ቀን ሙሉ ጠፍታብሽ አንቺ ስራ በተደጋጋሚ እንደዚህ ስራ ቦታ ስለምትሄድ በቃ ከዛ ነገር ትመጣለች ብዬ ጠበቅኳት ነው ያለው። አመልክቻለሁ እኮ አልሽ አመልክቻለሁ ካልሽ ሲጨንቀኝ ስልኳ አይሰራ ሲልኝ በቃ 5 ቀን ሙሉ ቢያንስ በሌላ ስልክ ትደውልኛለህ ብዬ አስቤ ስለነበረ አመልክቻለሁ እኮ ብለሽ እኮ እየነገርኩህ ነው እኮ መጥፋቷን አምነሽበት ትመጣለች ብዬ ነበር። መጥፋቷን አምነሽበት ነው አይደል? ተስፋ ቆርጥ ገብታ በዚህ 5 ቀን ውስጥ መጥፋቷን አምነሽበት ነው አይደል ያመለከትሽው እኮ ማጥፋቷን ካመንሽበት ታዲያ ትደውላለች ብለሽ ይሄን ስራ እንደምትሰራ ስለማቅ ነገርኳቸው ያለው ነገር ገብቷል። ጅስ ያለችበት ምናምን አጣርተው እንዲነግሩኝ ምናልባት ገብቷል። አንቺ እኮ የስራ ባልደረቦች ራሱ ስልክ የሆነ ችግር ሊፈጠር ይችላል አይደል? እንደዚህ አይነት ስራ ስትሰራ እኮ በመንገድ ላይ የሆነ ነገር ቢፈጠር አይታወቅም። የሆነ ችግር ሊኖር ይችላል ምናምን አይደል? ሁሌ እኮ እርግጠኛ መሆን አይቻልም።
እና ስለዚህ ጊዜው በሄደ ቁጥር እኔ ደግሞ እየጨነቀኝ መጣ ጊዜው በሄደ ቁጥር ማለት ቢያንስ የሆነ ስልክ ለምና ወይም ደግሞ የሆነ ነገር ከመንገድ ላይ የምትሆን ትደውልኛለች የሚል ሀሳብ ነበረኝ ገብቷል ግን ያን አለማድረጓ እያንዳንዱ ምክንያቷ ምናምን በቃ ግራ ገባኝ ማለት ስልክ አለመደወሏ ሁሉ ጨነቀኝ እኮ እኔ አሁን ያልገባኝ ነገር ማለት ሴት ነሽ የጠፋችም ሴት ነች ሴት ልጅ ደግሞ ስትጠፋ በጣም ብዙ ችግሮች እንደ ወንድ አይደለም በጣም ብዙ ችግሮች ሊገጥሟት ይችላሉ የተለያዩ ወንጀሎች እናቃለን እየተሰራ ያለው ነገር ማለት ብዙ ነገሮች እየተፈጸሙ ነው ያሉት ሴት ልጅ አይደለም አንድ ቀን አይደለም ሁለት ቀን አንድ ሰዓት ራሱ ማለት ከእለት ከለመድሽው እንቅስቃሴ አንፃር ወጣ ያለ ነገር ሲኖር ምን ገጥሟት ነው የሚባል ነገር ሊመጣ ይችላል ዛሬ ብዙ ወንጀሎች እየተሰሩ ነው ሰዎች ብዙ ለዝርፊያ የሚያደነዝዙ ሰዎች አሉ ከዛ አንፃር አንቺ 5 ቀን ሙሉ ስትጠፋ ችግር ገጥሟታል ወይስ ምንድነው እንደገና ደግሞ ለማን ብዬ ልናገርሽ ለማን ብዬ ልጠይቅሽ የሚችለው ነገር አደረኩ ይያለው ሲጀመርም ከእህትሽ ጋር ያለሽ ቀረቤታ እንዴት እንደሆነ አላውቅም እኔ እርግጠኛ ነኝ እኔ አንዷ ኮንች አልገባኝም ሲቀጥል ደግሞ በቃ እኔ እሱም እንደውም ከራሴ በላይ አድርጌ ነው ወጣት ገባ ከራሴ በላይ ራሴ ናስ ብትወጃት ታዲያ ለምንድነው የምትሄድበትን አቅጣጫ እርግጠኛ መሆን አልቻልሽም እነሱ ጋር በዚህ ቀን ሰራላት ይሆናል ብዬ 2 ቀን 3 ቀን ዝም አልኩኝ ከታንቱ ደም ምናምን ሄጄ ያመለከትኩ 2-3 ቀን ዝም አልኩኝ ስልክ ካልሰራ እኮ ቢያንስ ሰው ተደውላለች ብዬ ስልኬን በየሰዓቱም ቼክ ማድረገው ማይሁሉ አዲስ ስልክ ከተደወለ ምናም ብዬ በቃ በጣም ሰፍ ብዬ ነው የምጠብቀው እንኳን ቀናል ለሊት ሙሉ ማለት ነው ምናልባት ስልክ አገኘ ወይ ከሰር የሚሰራላት ቦታ ካገኘች ተደውላለች በሚል ግን ምንም አይነት ፍንጭ ላገኝ አልቻልኩም ገብቷል እና ማለት አንተ የምታገኝበት መንገድ ካለ ወይም ደግሞ ከእህትሽ ጋር ተጣልታችሁ ነበር አረ በጭራሽ ምንም አይተጣላንበት ተስማማላችሁ አዎ ተስማምተን በፍቅር ነው የምንኖረው በጣም በፍቅር ትኖራላችሁ አዎ ተሳስበን ምናምን ነው እሺ የሷን ጓደኞች ምናምን ታውቃቸዋለሽ ሲጀመር ከስራ ውጭ እኮ ጓደኛ የላት እንዴት ማለት አልገባኝም እንጂ ሰው እንዴት ያለ ጓደኛ ሊኖር ይችላል ስራውን ብቻ በቃ ትኩረት አድርጋ መስራት እኮ ስራ ቦታስ ጓደኛ የላት እንዴት በጣም ሪል የሆነ ግንኙነት የላትም እኮ ጀስት እነዛን ሰዎች ወይ ስራ ላይ የምታገኛቸው ለምንድን ነው በቃ ባህሪዋ ነው የሰው ልጅ ባህሪ ያለ አይደል እንዴ ሁሉም ሰው እኮ የራሱ የሆነ ባህሪ ያለው አይደል ይሄ ባህሪ ከየት ነው የመጣው ብለሽ ታስቢ ምን ማለት በቃ እኔ አንደኛ ሰው ብዙም በቃ መቅረብ አትፈልግም ትፈራለች ሁሉ ማለት ለምን ነው በቃ ባለው ሁኔታ ነባራዊ ሁኔታ ባለው ሁኔታ አሁን አለ አይደል በቃ ሰው ማመን አሁን ላይ ከባድ ስለሆነ ነው ገብቷል ሰው አምና በቀረባ ራሷን የሆነ ነገር ምትንብትል ነገም የሆነ ነገር እኔ ቢደርስብኝ ገብቷል ሶሻል ሚዲያ ያንዳንዱ ነገር ያየን ነው ገብቷል እንኳን ጓደኛ አይደለም ቀርቶ አሁን እኮ የስጋ የራስ ቤተሰብ እንኳን ራሱ ምን እንደሚያደርስብን እንኳን ማይታወቅ ዘመን ላይ የደረስነው በምን ነው አንፃር እሱ ግልጽ ገብቷል እና ታዲያ ይሄን ያያየሽ እንዴት ነው ማልናምናው ተቀርበው እኔ እየጠየቅኩሽ ያለሁት መጀመሪያ ባህሪዋ ነው ሰው የመቅረብ ችግር አለበት ባህሪዋ ነው ትፈራለች ያ ሰው ከበቀርበውና የራሴ ማለት ግልጹኝ በቀርበው ቢጎዳኝስ ብላ ትፈራለችና ይቅርብ አንደኛ ነው ያለው ገባ በቃ እንደምስጥርም እንደጓደኛ ምን ይሰራለውላት ሌላች ጓደኛ ማስፈልጋት ቤታችሁ በነገራችን ላይ በጣም ሰፊና በጣም ያምር ግቢ ውስጥ ነው የምትኖሩትና የቤተሰብ ውርስ ነው የቤተሰብ ውርስ ነው ምናልባት እሷን ሊያግታት የሚችል ሰው አለ ወይም ደግሞ እሷ ላይ ከሷ የሆነ ነገር ፈልጎ እንትን የሚል ሰው አለ ምናልባት አንቺም ልትሆኚ ትችላለሽ ምን ማለት ነው ቆይ ልጨርስ ጥያቄን ምን ነው የምታውቂው ነገር አለ አይ ምን ሊያግታት የሚችል ሰው ነው እንዴ ላቅ ይችላል ምን ማለት ነው ሲጀመር ነው እናሷ ግልጽ ሆነና የምንኖረው አልገባኝም ማን ሊያግታት ይችላል ምትጣላው ሰው ይላትኝ ማለት እዚህ ደረጃ የሚያደርሳት ሰው የለም ምናልባት ቤታችሁም ንብረታችሁም ትንሽ ሰፋ ያለ ስለሆነ ምናልባት እስካሁን ድረስ ማንንም መጥቶ እንደዚህ ነው ያለን የሚለው ከዚህ የገጠመኝን ኬዝ ላስታውስሽ ምናልባት ያው የኛ ሚዲያ የምትከታተይ ከሆነ ተቻለሽ በንብረት ምክንያት 2 እህትና ወንድሙን የቀበረ ሰው አውቃለሁ ስለዚህ ንብረት ገንዘብ አልገባኝ ምን ማለት ነው ወዴት እየሄድክ ነው ማለት ሐሳብ ግልጽ አይደለም ምን ነው ግልጽ አይደለም ነገሮችን ወደ እኔ ያመጣችሁ ነው ከቤተሰብ ጋር ቤተሰብ እኮ እኔ ነኝ አይደል እህቷ እኮ ነኝ ሰው ምናልባት ማለት አንቺ
አግተሻት ልትለኝ ነው 5 ቀን ሙሉ ስጠፋ ዝም ብለሽ እንደ ቀላል ነገር መናገር ከቻልሽ እርግጠኛ ነኝ እኔ እስካሁን አንቺ ልትጠቀሚ እኔ ታግዘኛለህ ትረዳኛለህ ብዬ ነው እስካሁን በክብር ያወራው የነበረው ይሄን እላፊ የሆነ ነገር እንድታወራኝ አይደለም ገባ ታግዝሽ እኮ ትክክለኛ መረጃ ማግኘት አለብኝ አይደለም ሰውዬ እኔ በእንደዚህ መልኩ አይደለም ምን አወራ መፈልግ ነው አንቀደቀልሽ አንቺ እንደሙጣልኝ አልፈልግም ይኸውልሽ ተረጋጊ እኔ ኮል ትረዳኝ እንጂ ማለት ነው ነገሮችን ወደኔ እንድታዞራል ይሄን ነገር መጀመሪያ የሚካወራው ጥያቄ የጠየኩሽ ነው ጥያቄ ነው መልሽልኝ አንቺ ነሽ እንዳገትሻት አቤት ምን ለማለት ፈልገን ማለት አልገባኝ ምንድነው ሐሳብ የምን ማገት ነው የምታወራው ተረጋጊ ቆይ ተረጋጊ እህትሽን የምትወጃት ከሆነ ተረጋጊ እጅሽን ደግሞ ስነ ስርዓት ያዝ እሺ አንቺ ራስሽ ስነ ስርዓት ያዝ አንተ ራስህ ስነ ስርዓት ያዝ የሰውንትን ማንስ አታውቅም ተደፍራት ታወራ ማን ተደፈረሽ አንተና አግተሻ የኮ ቀላል ነገር አይደለም የምታወራው እህቴን እኔ አግታ ትችላለህ እንደዛው ታስበው እንደ እህትና ይኸውልሽ እንደ እህትማማቾች ያላቸው ቀረቤታ እንዳወራሽን ቀረቤታ ከሆነ 5 ቀን አይደለም 30 ሰከንድ ቢጠፋ እህቶች ከባድ ነው ያለው ቀረቤታ ስለዚህ ይሄን ሐሳብ እህቴ ጠፍታለች ብያወራው እኔ ነኝ አይደል እንዴ እኔ ባግታት የሆነ ነገር ብፈልግ ኖሮ ለአንተ መናገር ይጠብቅብኛል አይጠብቅብኝም እኔ እዚህ ለሌላ ጉዳይ መጥቼ ነው የነገርሽኝ ይሄን ለሌላ ጉዳይ ነው የመጣሁት ግን አሁን እኮ አጋጣሚ ነው ገባል እንዴ እኔ ስልካችሁ ስለሌለኝ የሆነ ነገር ምናምን በቃ ጀስት እኔ ሚዲያችሁን ብዙም ስለማልከታተል ነው ገባ እና አጋጣሚ ከመጣችሁ አይቀር ጀስት ልንገርክና ተረዳኝ ብዬ ነው ይኸውልሽ ምናልባት እዚህ ውስጥ እጅሽ ካለበት ምናልባት ብትነግሪኝና ምንድነው መደጋግምብኛ ስሬጅሽ ካለበት ምናምን መተለኛ እህቴን እኔ ላግታት እችላለሁ እንዴ ምን አሰበና ውጣልኝ እንደው ውጣልኝ ቤቴ ልቀሽ ውጡልኝ እንደማታ አልፈልግም ካሜራ አልፈልግም እንደው አልፈልግም ምንም ያረጋጋ ነገር የለም ስነ ስርዓት ያዝ እሺ ማየው ነገር እየተናገርክ ነው ያለው እንደውም ሌላ ሰው እንዲረዳኝ ማድረግ እችላለሁ ገባ የመጣበትና ሰፊድና በዛ ሰፈር ምናምን የጎረቤት ማን መጠየቅ ትችላለህ ስለመጣበት አላማ ምናምን ጠይቅ ሂድ ከፈለክ ሂድ ጠይቅ ካሜራ አትፈልኝ አንተ እንደውም አንድ ነገር ልንገርሽ ንቃቂ ምን እንዳስነካኝ የመጣበት ጉዳይ እንደውም እዚህ ቤት ውስጥ እየተፈጠረ ያለ ነገር እንዳለ ይሰማኛል ጭራሽ ብለህ ሌላ ነገር ሽታው አንቺ ጋር ነው የምታይ ነው አዎ እሱን ያልኩሽ አንቺ ነሽ አልሽ እሱን አንቺ ነሽ አልሽ አንተ ነህ ነገሮችን እንደጥመዝመዝ መሄድ አይጠበቅም መናገር ሁላችሁም ቤቱን ፈትሹ እንዳይነካ ቤቱን ፈትሹ ቤቱን የሆነ መንገድ እናወራ ገባ ማን እንዲፈትሽ አልፈልግም አልፈልግም አልፈልግ ልቀቀኝ ቁጭ በይ ካሜራ ታሪኝ አንተ ነይ ቁጭ በይ ልቀቀኝ ማንም ሰምኛለሽ የሆነ ነገር ደብቀሻል ስነ ስርዓት ያዝ የሆነ ነገር ደብቀሻል መጣ ማለት ነው አንቺ ነሽ ጀመር አንተ የኦሪጂናል አንቺ ነሽ ወንጀለኛው ማለት ገውጥ የሆነ ነገር ነው ያስመጣ ታውቂያ ምናምን ይልቅ ውሸት ነው መጀመሪያ እትሽ ከስገባሽ በኋላ ነው ዘርፍ ነው አይደል እንዴ ሁሉንም ፈትሽልኝ ቁጭ በይ እንዳትረብሽ የሚከተልባችሁ ቁጭ በይ ቁጭ አለ ወደሽ ቁጭ ታያለሽ ታረለም ምንድን ነው የሆነ ነገር አለ ወንድነት ማለት ነው እሱ አይደለም እሺ ገባር ሴትን መዳፈር አይደለም እሺ ሴትን ልጅነት ማለት በግዴታ የሰው ቤት መፈተሽ ተፈትሾ ምንም ከሌለ እኮ አላንቺ ዘርፉ ሰረቁ ነው ዝም ብላችሁ ተፈትሹ ምናምን በምክንያት ይኸውልሽ እኛ ማንኛውም ቤት ገብተን የተጠራጠርንበት ቤት ገብተን ህጋዊ ፍቃድ ያለን ሰው ነን መፈተሽ እንችላለን መመርመር እንችላለን እንደዚህ ተሽፋፍነ የመጣው እኮ ማለት ነው አንተ ህጋዊ ቤቱ እንደዚህ አትሆን ነበር ሌቦች ስለሆነ ዘራፊ ስለሆናችሁ ለራሴ ደህንነት ስል ነው ይሄን ማረግ በእናታችሁ ቀስ አድርጋችሁ እንዴ አርፈሽ ተቀመጪ እባክህን እንዴ ምን አርፈሽ ተቀመጪ አንቺ ምንድነው የደበቅሽው ምንም የደበቅኩት ነገር የለም እኮ ቤቴ ምን እያደረጉ ነው ያሉት እንዴ እያበላሽት እኮ ነው ከነ እያያቸው አለ እንዴ እንደውም ይበልጥ አሁን ጓጓ ራሴ ፈትሽዋለሁ ማለት ነው እባክህን እሺ ምንድነው አንተ እኮ ማውራት የምትፈልገው ነገር መስራት እናውራ ቤቴ ማንን ሊፈትሽ አልፈልግም ይፍተሽ ወረቀት አላይዛችሁ ማለት እንዴ ወረቀትና ሲጀመር ከሳችኋለሁ በጣም አሪፍ ከከሰሽንማ ለኛም ጥሩ ነው እንደውም ፖሊሶች ጋር እንደውልልሽና ራሳችሁ ይምጡ ለምን እኛ እኮ ራሱ ፖሊሶች ነን ህጋዊ እዚህ ጋር የምታያቸው በሙሉ እባክህን ወንድሜ እባክህን በስርዓት እናውራ ቤቴ እንዲፈትሽ አልፈልግም በቃ እንዴ ያበላሻችሁ ነው ያላችሁት እኮ ለምንድን ነው እባክህን አስፈላጊ አይደለም ምንም እኮ የለም ምንም ከሌለ እኮ ፈትሸው ሰላም ነው ብለው እኮ እኛም እንወጣለን ምን ችግር አለ ሽታ አለ እንትን በደንብ እንትን በሉ ቁጭ በሉ አሁን በጀርባው የሚመጣው ሽታ አለ አረባክ እኮ እኔ ጋር የለም ሌላ ቦታ ነው የሚሆነው እኮ እኔ ጋር ምንም የለም ዝም በይ ቁጭ በይ ምንድነው ይሄ ሽታ አላውቅም ምን ሊሆን ይችላል ሲጀመርም እኮ ሽታው በሙሉ ከዚህ ግቢ ነው የሚወጣው ስነ ስርዓት እዚህ ምንም አላውቅም ዝም በይ የምሽታ ነው መጣው ዝም በይ ሻውን ዝም በይ እሺ ለምንድን ነው እባክህ ምናምን እየለመንሽኝ የነበረው ማለት ምንም ካልደበቅሽ ለምን በቃ እኔ ቤቴ ሲበላሽ ደስ ስለማይለኝ ነው ይኸውልሽ መበላሽቱ ነው እንዳለቀውት መስመሱ በስንት መከራ እንዳስተካከልኩት አንተ አታውቅም ብዙ እቃ ነው ያለው እኮ ውስጥ ላይ አይተው እኮ ምንም እኮ የሚስተካከል አይደለም በቀላል የሚስተካከል ነገር አይደለም እርግጠኛ ነኝ እዚህ ነገር ላይ የሆነ ነገር አለ እዚህ ቤት ውስጥ ምንም የለም ምንድነው እርግጠኛ የምትሆነው እርግጠኛ ነሽ ምን ማለት ነው ማን እንደዚህ ያለ ማን ጠቁሞ ነው እሺ የሆነ ነገር አለ ተብለን የመጣው
ማን ነው እንደዛ ያለ? እሺ ስለምትቆማ ነው የምታወራው እኮ ማለት ነገሮች እንዳለ ፍጥጥ እርግጠኛ ሆነ እኮ አይደለም ፍጥጥ ብለ ይሆን እርግጠኛ ነው ያወራኝ ያለው ነገር እኮ ነገር ያለው ስለዚህ የሚጠቁም ሰው እንዳለ የምታውቂው ነገር አለ ማለት ነው አይደለም አይደለም መልሽ ነው አይደለም መልሽ ጥያቄ መጀመሪያ ለምዶ ይጠቁማሉ ምናምን ያልሽው ከዚህ በፊት ተጠቁመው ነበር እዚህ ቤት ላይ አይደለም እና እኛ የቤተሰብ ውርስ ነው ብለናል እዚህ ቤት እዚህ አልነበር ምን ነው ሌላ ቦታ ነበር ተከራይተን ምን ነው አከራይተን ነው ማለት ነው ከዛ በቃ ለምን ተከራይተን እንኖራለን በቃ ቤተሰብ ማለት እኛ ከስራችን አንፃር ያለ ተከራይታችሁ ያለ እኮ ስራ ምናምን ቦታ ስለምንቀያየር ነው አላም የሚታመኑ ሸቱ ዋሽኝ ኖ አንተ ማመን አለማመን አይተበቀበም እንግዲህ ታውቃ አይደለም ተማሪ እንድታምነኝ አይደለም ነገር ማን መጠቅ ትችላለህ ቤተሰብ ጋር ውርስ ነው ሲጀመር ያለፈ ታሪክ ማውራት አልፈልግም ላንተ አስፈላጊ አይደለም ስለቤተሰብ ስለነበረበትኝ ለምን ሌላ ቦታ እንደኖር ነው ላንተ አስፈላጊ ካልሆነ ለምን ትርበተበቻለሽ ለምን ለኔ ለማስረዳት ትሞክሪያለሽ ማለት የሆነ ችግር ከሌለብሽ ውስጥሽ ሁሉንም ነገር እንትን ብለሽ ለማስረዳት ለምን ትሞክሪያለሽ ሲጀመር በአዲስ አበባ ሁኔታ በዚህ በከተማ ሁኔታ የቤት ኪራይ ሁኔታ ይሄንን ያክል ግቢ ትተሽ አንቺ ምን ችግር አለ ይሄን አከራይተን ሌላ ቦታ ብንከራይ ያው እኮ ነው ይሄን ማለት ያን ለዚህ ቤት የሚከፍሉና እኛ ዘን ከፍልበታለን ገብቷል ስለዚህ ያው ገንዘብ ለመያዝ ነው ማለት ነው ሊሆን ይችላል አስራልኛ እንደፈለገ ማድረግ እንችላለን ከፈለግን መሸጥ እንችላለን ከፈለግን ስላንቺ ሳጠራ ጀመር ግዴታ አይደለም ስላንቺ ሳጠራ ወንዶችን የማጥመድ እንትኑ የምን ማጥመድ የምታወራ ጭራሽ ሌላ ነው የምታወራኝ ባንቺ ምክንያት ስርዓት ይዛውራኝ ባንቺ ምክንያቱም ጸበል ራሱ የገባ ሰው አለ ምንድነው ወንዶችን የምታደርጋቸው ወይኔ ፈጣሪ አንተ ምን አይነት ሰው ምን አይነት ክፉ ብትሆን እንደዚህ አይነት እኔ ጭራሽ ብለብል እንደዚህ አይነት ነገር ውስጥ ተከተኛለህ እኔ ክፉ ምንም አይነት ማስረጃ የለም ምንም አይነት ነገር ምክንያት የለም ዝም ብለ ባልሆነ ነገር መተስ ጅም ጤነኛ አይደለም ጤነኛ እየመሰልከኝ አይደለም አንዳንዴ ምናልባት አንቺ ኮንሽስ ቅርታ ካሜራ አስቀምጪ ማለት ጤነኛ ነው እርግጠኛ ነው የሚያወራው ነገር ልክ ነው ሰምኛለሽ ሁሉም ሰው እውነቱ ሊደረስበት ብቻውን አገኘዋል ብላ ይሄ እንደፈለከ የሆነ ነገር ምትናገር ሲጀመር አንተ ለምን የነገር ሁሉ ምታወራ ለምን እንደምትጠቀም በሰለማቅ ያውልሽ ሆን ብለ ማለት ነው ብቻውን አገኛት ወንጀለኛ ናት እንደዚህ ክፉ ነገሮች ምንም ማለት እንደዚህ ነው ብላ ሚዲያ ላይ ለቀው ለፖስታ ነው ከዛ ነኝ ስራው እንደዛ ሰዎችን እውነት ሆኖ ከተገኘ ለሌሎች መማር ባልሆነ መንገድ ናቸው ብለ ፖስት ነው ለአንተ ስራ በውሸት አለ እውነት ሆኖ ከተገኘ መረጃ ካለኝ አይደለም አንቺ ማንንም ብትሆኚ ግድ አይሰጠኝም ሰዎች እንዲማሩበት ከቻልክ ማለት ነው ትክክለኛ ህጋዊ የሆነ ነገር መሰረከው እህቴ የት እንዳልፈልግ እናገኝልኝ በቃ ይሄን ለኔ በቂ ነው ሚዲያ ላይ ያመሰግኑሃል ተመልካቾች ስለዚህ አንቺን ጉዳይ ላይ ያዝ እና ደግሞ እንደዛ ነው የሚሻለው በቃ ይሄ ነው አሪፍ ነገር ላንተ እንደውም አወጥነሽ ከፈለግሽ ከዚህ ቤት ውስጥ የሚወጣው ሽታ ምን እንደሆነ አረጋግጭልኝ ከዚህ ጭራሽ ብለብለ እዚህ ቤት ነው የሚሸተው አልከኝ ከዚህ ቤት የትኛው ሽታ እንደምታይ ቤቱ ንጹህ ነው ማረባክሽ ሁልጊዜም እኮ ቆሻሻ ነገሮችን ለመደበቅ እኮ ላይላዩ ንጹህ ይሆናል ይሄን አታውቂም እንደዚህ አይደል እኔ በጣም እየታገስኩ ነው እባክህ አሁንም እኮ በፍላጎት አለ አስገድዳኝ ነው እያወራኛለሁ ይሄ ራሱ ልክ አይደለም ተመልካች እንዲያቀል ይፈልጋል እኔ አስገድዳኝ ነው እያወራኛለሁ ምክንያቱም ያልሆነ ተገቢ ያልሆነ ነገር እያወራኝ ነው አንደኛ እዚህ ቤት የገሸታ ምናምን አስገድ ያልገረፍኩሽ ምን አስገድ እኮ ውጣልኝ ያልኩ ነው አልወጣም ያልከኝ ውጣልኝ ማውራት አልፈልግም እሺ ትናገራለሽ አትናገሪ ምንም ልንገርህ ትናገራለሽ ወይስ ቆይ ቤትሽ ይሸታም ብሎ ሰው ሌላ ነገር ያወራል ጀማል ልክ አይደለም እኮ ኦኬ አሁን ፈገግያሽ ነው አይደል በጣም ዘና ያልሽ ነው ገርሞኝ እኮ ነው እዚህ ሽታለ ምንድነው የሚሸተኝ ምናምን ያሰቃን እኮ በእውነት ያሰቃን እኮ እኔ እየኖርኩበት እኮ ነው ይሄ ቤት እየኖርኩበት እስካለ ድረስ ለኔ እስካልሸተተኝ ወይም ደግሞ እንደዚህ ነው የሆነ ተጠይፌ እስካልኖርኩ ድረስ ግዴታ አይደለም አንዳንድ እሺ ሸተተክ እንበል እሺ ለምን አትወጣም ከሸተተ የሆነ ነገር እንትን ካለ ሉጣ አዎ ይሻላል ከዛስ እኮ ሌላ ቦታ ቸክ አድርገኝ አንቺ ስለተላመድሽ ምንም ያደርግሽ ወይኔ ወንድሜ የምትሰማኝ ከሆነ ስለሽታ ምናምን በጣም እኔ እንጃ አላውቅም ነገርሽ በጣም እያካበድክ ነው ሁሉም ሰው የቤቱ ጠረን አለው just በቃ እኔ ደግሞ በጣም ወደው በቃ ምናልባት የቤቴ ጠረን ለኔ ተመችቶኝ አንተ ደግሞ ላልመች ይችላል ሲቀጥ ደግሞ አንተ እንደዚህ አፈና እንዴት ነው የሚሸተው ካውጭ እኮ እንትን አላልኩ ማክስ አላረግም ካውጭ
ከውጭ ስገባ እና ደግሞ እኔ ያረጋገጥኩት ነገር አለ አብዛኛው ሰው ይጠቆመኝ እዚህ ቤት ነው ጥራት ነው ጥላት ሊሆን ይችላል ማለት እኛ በቅርብ አለው አይታወቅም ብቻችን ስለምንኖር በቃ ሰው ሊጎዳን ሊጠቀምብን የፈለገ ሊኖር ይችላል ጥራት እኮ ከየት እንደሚመጣ አይታወቅም ማለት ታዲያኩ ጥራት የሌለው እንደ ቆይ ግን ሲጀምር አይ ታዲያ ማን ሊጠልፋት ይችላል አይተሽም በየስጠይቅሽ ማንንም ሊሆን አይችልም ማን ብለሽ ነው ይኸውልህ እኔ ስራውን በአግባቡ ትሰራለሽ አላልኩህ ሲቀጥል ስልክ ጥርጣሬ አለኝ አትቀባጥሪ አንድ ትክክለኛ የሆነ ነገር ተናገር እኔ አልቀባጠርኩም ስራት ነው ያወራለሁት 10 ነገር አታውሪ ካልፈልክ መውጣት ትችላለህ አለመስማት ትችላለህ ግዴታ አይደለም የማውራት ችግርሽ ምንድነው ትናገረሽ አትናገሪ ምንድነው ችግርሽ እኔ ላይ ማንንም ሰው ሊያላግጥ አይችልም እሺ ምንድነው ችግርሽ ምንድነው ቆይ ሲል እንደዚህ እጅ ካነሳ አንተ ምንም ተጠቀመው ትናገረሽ አትናገሪ ይሄ ኮንዲነት አይደለም ልቀቀኝ በጣም የታገስኩሽ ማንንም ይላዝም ብለህ ነው አይደል አንተ ቤቱን ፈልገህ ነው መውረስ ፈልገህ ነው አንቺ ራስሽ መውረስ ፈልገሽ ነው ምን ማለት ነው የምን ወርስ ለምታወራው ለምን ቤቴ እኮ ነው ለምን ነው ሌላ ነገር የምታስበው ማለት የዘጋ ቤቴ ነው ወርስ ምናምን የምትል የእህትሽ መጥፋት አንቺ እጅሽ አለበት እባክህ እንደዛ አይደለም እንግዲህ እኔ አንተ እህቴ ጠፍታለች ፍለጋ አንተ መጥቼ ማልቀስ ለመለመን ነበረብኝ እንደዛ ከሆነ ደግሞ አንተ ላገኝ አልቻልኩ ሲቀጥል ደግሞ ስራ ሄዳለች ብዬ ስላሰብኩ ነው በጣም አሪፍ ስለዚህ ይሄንንም ያህል ሰርቪስ ቤቶች ኖሮ እሷ ክፍለ ሀገር ትንከራተታለች ማለት ነው ይሄ በጣም ደስ የሚል ቀልድ ነው ገብቶሃል እና ቤት መዋል አለባት እኔ ራሱ ይጨንቀኛል እኮ አልኩ ቤት ራሱ አልሆነም እያልኩ ሴት ሆና በዚህ በእሳት ሰዓት ክፍለ ሀገር የምትንከራተት ከሆነ እርግጠኛ ነኝ የሆነ ፍላጎቷ ነው እያልኩ ነው በቃ ሐሳቧ ነው እኮ በቃ እሺ ምንድነው እንድነግር የምትፈልገው ምንድነው ሐሳብ እኮ ተናገር ሲቀጥል ደግሞ እንደዚህ ሴት ላይ ስላልነሳህ አንተ ወንድነት በዛ ነው የምትለካው በዛለ ልክ አይደለም ገባህ አይደል በአግባቡ ያወራኔ ማውራው ነገር ለአንተ በቂ ካልሆነ ወይም ደግሞ ግልጽ ካልሆነ እውነት ነው ብለህ ማታስብ ከሆነ just ሌላ ሰዎችን እንድናጠይቅ ወይም ደግሞ እህቴ ስትገኝ እህቴ ማውራት ትችላለህ በቻልክ እህቴ እንድትገኝ ማድረግ ትችላለህ እሱ ነው ማድረግ ያለብህ እሺ እህትሽ እንዳገኛት ምን ላድርግ ማለት የት ሊሄድ ጓደኛም የላትም ብለሻል ዝም ብሎ አለ ወይ ፈቷን እንትን ማልቻል በፈቷ ማፈላለግ አትችልም አንዳንድ መረጃዎችን ሰጣለሁ እንደነገርኩ ክፍለ ሀገር ነው የምሰራው ምናምን ብዬ ይላ just በቃ አካባቢውን አሳውቃለሁ ጥሩ እኔ እንግዲህ ማድረግ ያለብኝን አደርጋለሁ ግን ከዚህ ቤት የሚወጣ ምንም ጠረን የለም ያልሽ ነው እኔ በቃ እንደነገርኩ አልፎ ከውጭ የሚመጣ ሽታ አለ ግን እኔ ከልብኝ ማለት ትኩረት ሰጥቼው ግቢ ውስጥ እንደ ግቢ እንዴት ሊሆን ይችላል ግቢውን እኮ በየቀኑ ነው ማጸዳው እኔ ምንም አይነት ነገር አግኝቼ አላውቅም የፍቅር ጓደኛ ምናምን አላት ወይ አንቺም ራሱ አለሽ አይ ያው አልፎ እናወራለን ግን እንደዚህ ነው የምልህ ነገር አይደለም ይሄ ያለ ጥልቅ የሆነ ግንኙነት አይደለም በመደም ተተዳደሩት እንደነገርኩ በቃ ከኪራያላል ቤቶች ምናምን አሉ ለዚህ ጋር የምታያቸው አንደኛ እነሱን አከራይተን ነው ሁለተኛ ደግሞ በቃ እህቴን የምሰራው አላ አንቺ ምንም ስራ ሰሪ ማለት ነው ለጊዜው እየሰራው አይደለም ለምን በቃ የተሻለ ነገር እህቴ የተወሰነ ገንዘብ እንትን ልበልና የግል ስራ ትሰሪያለሽ ምናምን ብላኝ ነበርና እሱን እንመጣብቀው ቤተሰቦቻችሁ ምን ሆነው ነው ማለት በወርስ ነው ምናምን ስላለሽ ያው ህመም ነው በቃ ማዘር በሞተች በ3ኛው ወር ነው ፋዘር የሚያረፈው በምን ምክንያት ማለት አደጋ ነው ምን አይነት ለምሳሌ ከእድሜ ጋር ነው ወይስ ያልገባል አንደኛ በእድሜ ነው ትንሽ እድሜያቸውን ገፋ ብሎ ነበር እኛም የተወለድ ነው ከዛም በኋላ ደግሞ በቃ ማዘር ትንሽ አስመ በሽታ ነበረባት እና እሱ ደግሞ በጣም ጎድቷት ነበር ብዙ ጊዜ ልትታከም ሞክራለች ምናምን ግን በቃ መጨረሻ ላይ አስታመን ነው የሞተችው ፋዘርም ደግሞ በሷ ሀዘን ምናምን ይመስለኛል አላውቅም ሳሊያስለው ነበር ንፋስ ልክ እኔ ተጋብቶበት ይሁን ማላውቅም ህመሙ እና የቤተሰቦችሽ መሞት እንደዚህ በደስታ ነው የምታወሪው ሰውን ይኩናቱ አሁን እኮ አይደለም እንደ ቆይቷን እኮ ሲቀጥል ደግሞ እኔ ሀዘን መቀስቀስ አልፈልግም ከብቷል መሰለኝ ስላልሽ ነው አነጋገርሽ ትንሽ እያንዳንዱ ነገር ትኩረት አድርገህ የምትሰማኝ ከሆነ መቼም የሰው ልጅ እኮ ይሳሳታል አይደል እንዴ ሲያወራም እኮ አይሳሳትም በተለይ የእናት የአባትሽ ነገር ከኔ ስህተት ነው የምትፈልገው አይደል የሆነ ስህተት የሆነ ትንሽ የፍንጭ ነው የምትፈልገው
እንደዛ ነው ሳስበው። እንደሱ ከገባሽ ፍንጭስ የትኛው ፍንጭ ልስጥ? ስለምን አይነት ወሬ በቃ ችግር የለውም። አልገባኝ። አመጣጥህ ምናምን ግልጽ አይደለም እኮ ልክ አይደለም። አትጨነቂ አንቺ። አይ ምናልባት ከሆነ ግራ ገብቶኝ ነው ማለት ቤት ልፈትሽ ስል አትፈትሽም አልሽ ነው በቃ። ምክንያቱም የማዘርና የፋዘር እቃዎች አሉ ማለት ማየት ስለማንፈልግ እንዳለ ፎቶዎችም እያንዳንዱ መረጃዎች እንዳለ ማለት ሰብስበን ስላስቀመጥናቸው አንድ ቦታ ላይ እሱ ሲገለባብጡ በጣም ከባድ ስለሆነ ማየት አልፈልግም። በቃ እንደነገሩት ፎቶ ምናምን አይዋልሽ። እኔ እኮ አሁን ያንቺን ደህንነት ያንቺን ሰላም አንቺ ሰላማዊነት ወይም ትክክለኛ ሰውነት ለማረጋገጥ ነው ልፈትሽ ያልኩት። ከፈለግሽ እኮ ቀላል ነው ማለት እኔን ህግ ቦታ ወስደሽ ማቆም ትችላለሽ፣ መክሰስ ትችላለሽ። እንደው ይሄ ነገር ልክ እኔ እንደዛ አይነት ሰው አይደለሁም። በቃ እኔ ስልህ በእንደዚህ መልኩ እኔ ህግ ጋር ምናምን አይደለም። በቃ እናንተ በቃ በሰላማዊ መንገድ አውርተን ጀስት ችግሮችን መፍታት እንችላለን እንጂ እኔ ብዙም እንደዚህ አይነት ሰው አይደለሁም። ወግ አጥባቂ አይደለሁም። አጥባቂ ካልሆንሽ ለምን ቤትሽ እንዳልፈትሽ ፈልግሽ? እንዴ ነገር ጓራ እንደ እቃው እንዳለ ስለሚደብረኝ እንዳለ እኮ እንዴት ስንት ቀን እንደፈጀብኝ ለማስተካከል የነ ማዘር ንቃ ሁሉ ይሄ ሁሉ ሰው ይዤ መንቀሳቀሰው እኮ እና መልሶ እንደነበረ ያስተካክሉትማ። እንዴ ሴት አይደለሽ ታስተካክያለሽ፣ ምን ችግር አለ? ደካሙ ስለማታውቀው ነው። እቃው ቀላል አይደለም። አይተው ከሆነ እዚህ ውስጥ ግባና ይው ከፈለክ ይሁን እንግዲህ ምንም ማድረግ አይቻልም እንደላካልሽ። ለማንኛውም ግን ያው ትንሽ ግራም ያጋባ ነገር አለሽ። በነገራችን ላይ ምንድነው ግራም ያጋባለሽ ማለት? እሱ የኛ ቋንቋ ነው። እንግዲህ ተመልካቾቻችን በደረሰን ጥቆማ መሰረት እንግዲህ በየቤቱ እየገባን ጥያቄዎችን እየጠየቀን እንገኛለን። ይህም ደግሞ ለማህበረሰቡ ሰላም ስንል ለማህበረሰቡ የአየር ብክለትን ለመመለስ የተበከለውን አየር ሰላማዊ ለማድረግ የግዴታ ጥናት እያደረግን ነው። በዛ መሰረት እንግዲህ ከእቴ ጋር ያደረኩት ቆይታ ነበረ። ያው እንግዲህ በእርግጠኝነት እኔ ጋር ምንም የተፈጠረ ነገር የለም ብላለች። እኛም ደግሞ ያው ማጣራት ባለብን መንገድ እሷ ያለችንን በደንብ ከግምት ውስጥ በማስገባት እህቴም ጠፍታለች ብላለች። እህቷ ጠፍታ 5 ቀን አካባቢ እንደሆናትና ለስራ እንደወጣች እንዳልተመለሰች ተናግራለች። እኛ ደግሞ ይህንን ነገር አጣርተን ስለ እህቷን ጉዳይ ቅድሚያ ግን የምንሰጠው ለማህበረሰቡ ስለሆነ የብዙዎች ጥያቄ ስለሆነ መጀመሪያ ብዙዎችን ጥያቄ ፈተን ከዛ ደግሞ የሷን ጥያቄ ለመፍታት እንሞክራለን። አዲስ ነገር ሲኖር እንመጣለን። እስከዛው ግን አብራችን ቆዩ።